ታዲያ በየወሩ ለባልሽ 40,000 ብር 50,000 ብር እየላክሽለት የቤት ክራይ ከፍሎና እሱና ልጁ በልተው በቃ አለቀ ብሎ ሙሉ ነው የምትልኪለት? ምንም ለሱ ግማሽ እንደዚህ 500 ብር እንደዚህ እያረኩኝ ነው የምልከው ማለት ነው። በጣም ጥሩ ጎበዝ፣ በርቺ። እንደዛ በየወሩ 50,000 እየላክሽ ባልሽንና የቤተሰቦችን ሁሉንም እርጂ። ጥሩ ነው። እናመሰግናለን። እሺ ላኩ፣ ሁላችሁም እንደዚህ በየወሩ 50,000 60,000 ላኩ። ቤተሰቦቻችሁን ባላችሁን ምናምን ቀልቡ። መጨረሻ ላይ የኢትዮጵያ ሕዝብ አለ ቲክቶክ ላይ እየመጣችሁ ደሞዜን ባሌና ቤተሰቦቼ ስለበሉት የኢትዮጵያ ሕዝብ እርዳኝ። እዚህ ጋር ያለው እንዳለ የመዳም ቅመም ነው። ሁሉም አረብ ሀገር ላይ እየሰራ ማለት ነው ጨክኖ ወደ ጎን ትንሽ ገንዘብ የሚያስቀምጥ ነው ያለው። እድሜ ልኬን ሁሌ ሀቡ 2 ዓመት ሙሉ ስከታተልሽ ዛሬ እድሉን አገኘው አንቺ ጋር ለመግባት ትሉኛላችሁ። ውሸታሞች ናቸው። 2 ዓመት ሙሉ እኔን የተከታተለ ሰው 2 ዓመት ሙሉ እኔ ገንዘብ ትንሽ ቆጥቡ ለቤተሰቡ 50,000 ከሆነ አንድ ሰው ደግሞ 25,000 ለቤተሰብ ከሰጠ ቢያንስ 25,000 ካስቀመጠ 50% እንኳን 50% ግማሹን እንኳን ቆጥቧል፣ አስቀምጧል ማለት ነው። አስቀምጡ። ታጥቦ ጭቃ እድሜ ልካችሁን አንድ አይነት ሁልጊዜ እድሜ ልካችሁን አንድ አይነት ለቅሶ፣ አንድ አይነት የማይቀየር ዜማ፣ አንድ አይነት ዜማ ታዜማላችሁ። እሺ መቼ ነው ታዲያ ሰው የምትሆኑት? እሺ አንድ ሰው 1,000 ድርሃም የሚከፍለው ሰው 50,000 ማለት ነው። ኮንትራት ቤት እየሰራ በየወሩ 50,000 ቁጭ አድርጎ ቤተሰብ ይቀልባል ሰው እንዴ! ለምን ለቤተሰቦቻችሁ ስራ አትከፍቱላቸውም? ስራ ክፈቱላቸው። ጉልት ቸርችረው ይብሉ። አንዴ መጀመሪያ የሆነች ነገር መሰረታ የሆነች የሚጀምሩበት ነገር እንዴ! ሁሉም አካለ ጎዶሎ ነው። ሁሉም በሽተኛ ነው። የባሌ ቤተሰቦችም ያማቸዋል፣ የኔ ቤተሰቦችም ያማቸዋል፣ ባሌ የሚያሟል፣ እኔ የሚያመኛል። ሁላችንም ታማሚ ነን። አንቺ ታማሚ ሆነሽ መስራት ከቻልሽ ባልሽ ታማሚ ሆኖ ለምን አይሰራም? አሁንስ አበዛችሁት። በጣም በዛ። ያስጠላል። ሲበዛ ያቅለሻልሻል። ሲበዛ በጣም ይደብራል። ሁሌ ታጥቦ ጭቃ። የ2 ዓመት ደሞዝ ለባሌ ላኩለት። ባሌ ቤት ኪራይ ከፍሎ ሰራተኛ ለምን ቀጥሮ ወጥቶ አይሰራም? ባልሽ ጤነኛ የነበረው ሰውዬ ከሞተር ላይ ወደቀ። ለምን አይሰራም ስል ሰራተኛ ስለሌለ ነበር ያልሽው መጀመሪያ። እሺ ሰራተኛ የለም። ኦኬ ገጠር ሰራተኛ እሺ አይልም። በኋላ ላይ ለቤት ኪራይ ሲሆን ከተማ ነው የምንኖረው ተባለ። ለሕክምና ሲሆን ሕክምና ገጠር ነው፣ ሕክምና የለም። ለሰራተኛ ሲሆን ገጠር እሺ አይሉም፣ ከተማ መጥተው ነው መስራት የሚፈልጉት። ለቤት ኪራይ ሲሆን ግን ደሞዙ የታለ ሲባል ግን መቼም ነው ሰው ማትሆኑት። ጨክናችሁ ገንዘባችሁን ማስቀመጥ ካልጀመራችሁ እመኑ፣ ይሄ ነገር አይለወጥም። እድሜ ልካችሁ። ሲቀጥል ደግሞ እኔ ሀቅ አንቺ ጋር የለምም አለምም አላልኩም። ከሰሽ ተቀበዩ። የተዘበራረቀ ነገር የሆነ ውስብስብ ነገር ውስጥ መግባት አልፈልግም። ለማንም ብዬ ማናችሁም እንዲደላችሁ ማናችሁም እንድትወዱኝ ብዬ በአናታችሁ ትተከላላችሁ። ራሴ ላይ ችግር አላመጣም፣ ትቻለሁ። በፊት የተገኘው ነገር ላይ ዘው ብዬ ነበር ምገባው። አሁን ላይ አልገባም። የአንቺ ገንዘብ ጥቅም ብሎ በልቶት ይቀራል እንጂ አልገባም። ሀገሪቷ ህግ አላት። በህግ ሄደሽ ከሰሽ ተቀበዩ። አይመለከተኝም። መቆም ካለብኝ እንኳን መቆምላችሁ ንጹህ ስርዓት ያላቸው የተከበሩ ሴቶች አሉ። የእናንተ ኬዝ ደግሞ የተዘበራረቀ ነው። በህዝብ ገንዘብ ሰብስባችኋል ተብላችኋል። ለሆነ አካል የሆነ ብር ልትረዱ ተብላችኋል። እዛ ነገር ውስጥ መግባት አልፈልግም። እንደ እኔ ምን አውቄ ውዴ፣ ሌባም ትሆን ምንም ትሆን። ከዛ ጭራሽ ምን ብላ ቪዲዮ ትሰራለች? ልጁ የእነሱ ጀምዓ ስለሆነ እኔ ገንዘቤን አላስመለሱልኝም። ስትሰጩ አማክረሽኛል? አላማከርሽኝም። ማናት? ያውልሽ የሆነች ልጅ ገንዘብ ተበላባት ቪዲዮ ሰራች። ሀቢብ ቪዲዮ ሰራች ተባበሩኝ ምናምን ብላ ማለት ነው። ከዛ እኔ ደግሞ የሆነ ቪዲዮ ሳይ ጊዜ እች ልጅ ግን የጠፋች ምናምን ስል
ዙዙ የምትባል እንትን ኮመንት ላይ ገብቼ ልጅ ግን ወይኔ ጠፍታ ነው ግን በፊት አክቲቭ ነበረች ምናምን አልኩኝ ማለት ነው። ከዛ በኋላ አለሽ የልጅቷን ኬዝ ሰማው ማለት ብሬን እንደዚህ ተብልቼ ምናምን የሚል ብቻ ቪዲዮ እንትን ነገረችኝ ታሪኳን ማለት ነው። ከዛ ችግር የለም እስከ መጨረሻው ድረስ ከጎንሻለን እንተባበርሻለን አልናት ማለት ነው። የሚጣ ጉዳዩ ላይ ጠለቅ ብለን ስንገባ የህዝብ ገንዘብ የተበላለ ፖለቲካ የተነካካ ነገር አለ። እዛ ውስጥ ደግሞ እኔ መግባት አልፈልግም። እሷ ለተበላችሁ ብር እኔ ራሴን ችግር ውስጥ ከትቼ ለማንም ሰው አልቆምም። ከዚህ በፊት ቆሜ ማንም የቆመልኝ የለም። ለሰው ብዬ ጨለማ ቤት ስታሰር ማንም ከጎኔ የቆመ የለም። ስለዚህ እኔ ትምህርት ወስጃለሁ። የእሷ ብር አይደለም ምኗንም ቅርቅምቅም አድርጎ ብላው ራሴን አደጋ ላይ አልጥል። ከዛ ምን ብላ ቪዲዮ ሰራች? ምን ደረሽ እያላችሁ ለጠየቃቸው ሁሉ ሰሞኑን ጉንፋን ድምፄን ጥቅጥቅ አድርጎ ስለያዘኝ ድምፅ የራሱ አይሰማም ነበር ቪዲዮ በቀርጽና ለዛ ነው። እና የሆነ ሆኖ ሁላችሁ ሶሻል ሚዲያ ላይ ከምታዩት ውጭ ወይም ደግሞ ያላያችሁ ለእናንተ የምነግራችሁ ነገር መጀመሪያ መሲ ብርጅስቶን ናት የደወለችልኝ። መሲ ብርጅስቶን የግንባር ስጋ ናት እንደምታውቁት፣ ሁሉ ነገር ፊት ለፊት ነው። እና ግን ሰፊ የፖለቲካ ልዩነት ያለን ከመሲ ጋር ነበር እንደውም ማለት ነው። ግን ቢሆንም ልዩነት ቢኖረንም ውበት ነው አልኳት። እኔም አይ ቢኖረንም ግን የጠፍታለች እያልኩ እየፈለኩች ነበር አለችኝ። ከዛ በኋላ ሳራ ጋር ላይ ከፍተው ጠሩኝ። ሄድኩኝ። ሳራ ግን ብሎክ ነን ከኔ ጋር ብላይ ስለነበረ ብሎክ ከሆነበት ቤት እንዴት መጣሁ ማለት በምን ሊመጣ ነው ታዲያ ብዬ ማለት ነው። ችግር የለም በሚስቱ ቢሆን ይገባሉ አለች። አብዱ አይ ቲንክ አብዱ መስልኛ ልጁ ስሙ የተጣላሹ ገነት የምትባየው ልጅ ከዚህ በኋላ ስሜ እንዳታነሽ የትኛውን ቦታ ላይ ሰው ባከበረ ልክ አከብራለሁ። ከዛ በተረፈ እላፊ የምትመጭ ከሆነ መሄድ ባለብኝ ቦታ ጋር ሄዳለሁ። ልጁ ከአንቺ ጋር ነው ጸቡ ከአንቺ ጋር ነው። ከኛ ጋር ቪዲዮ መነሳት መብቱ ነው፣ ፎቶ መነሳቱ መብቱ ነው። ገባቱ? ለምሳሌ የሚጣም ቤት ሄዶ የዘረፈ ሰው ሌባው ወይም ይሁን ምንም ይሁን ይስረቅ አይስረቅ ፍርድ ቤት ወንጀለኛ እስካላለው ሄደሽ በህግ እስካልጠየቅሹ ድረስ ልጁ ከነሱ ጋር ፎቶ ተነሳ የነሱ ጀማ ነው ብለሽ ስሜ ከዚህ በኋላ መሲ የሚል ስም ስለ እኔ ስም እንዳታነሽ። መከባበር ጥሩ ነው። ሲቀጥል ከማንም ሰው ጋር ፎቶ የመነሳት መብት አለን፣ መብታችን ነው፣ መብት አለን። ደግሜ አስረግጬ ልንገርሽ፣ አሁንም ቢመጣ ኖ አይደለም ዝኑ ይሄ ልጅ ከሆነች ልጅ ጋር በገንዘብ ጸብ ተጣልተዋል። ገባሽ? ከዛ ልጁን እንዳጋጣሚ የታሜ ምርቃት ጋር ተጠርቶ ስለነበር ከኛ ጋር አየችው። ያንን ቪዲዮ አውጥታችሁ ቴክኖሎጂ ህይወታችሁ ላይ ቴክኖሎጂ ስራ አንተ ቪዲዮ ሰፈሩ እንዴት አየሽ ውዴ? ምንም አሪፍ ነው። ምንም ምንም አይልም። ያው ለኛ ይበቃናል፣ ለደሃ ደሃ ይበቃናል። እናቴ ወደ መሀልማ ማን ይኖርበታል እላችኋለሁ ውዶቼ። ያለው በዚህ ጋር በመኪና ሄዳል፣ ያለው ደግሞ በእግር መሄድ ነው። በቃ መራመድ ነው። አቧራው አሁን ያው ታክሲ እንኳን አናገኝም። በቃ ከዚህ ይኸውላችሁ ከላይ ጫፉ ጋር ከወጣን ወደዛ ልማቱ እዛ ጋር ይጀምራል እላችኋለሁ ውዶቼ። ይሄ አፈር ነው እንደምታዩት። ነው ደስ እና ወዶቼ አበረታቱን እስኪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዛ ማዶ ወደ ሚካኤል በእግር ስለምንሄድ ማለት ነው እህቴንም እቀርጽላችኋለሁ። ትተዋወቋታላችሁ፣ ያው ታቋታላችሁ። የማታሽ ትባላለች እና ሽታው ያፈሩ ስማ አይሸትም? ቡል ሲል እንኳን ነው የሚያስይዘው። ይሄማ እንትን ነው እኮ ውስጡ ሰው የሚቀመጥበት ራሱ አየር አይደለም፣ አዳራሽ ነው እንጂ
ትኬት መቁረጫ ምናምን ነው። በቃ አሁን ወደ አስፋልቱ ወደ ለማችሁ እየደረስን ነው እላችኋለሁ ውዶቼ። ሰፈራችን ይሄንን ይመስላል። አዲስ አበባ እንግዲህ እያስጎበኛችሁ ነው። ኮረኮንች ነው መንገዱ፣ ያ ኮረኮንች ነው። ይኸውላችሁ እዛ ጋር ሲሚንቶ ፋብሪካ አለ። ከእህቴ ጋር ወደ ሚካኤል እየሄድን ነው። በእግር ነው የምንሄደው አይደል እንዴ? አዎ። ሰብስክራይብ አድርጉባቸው፣ ሰብስክራይብ አድርጉ፣ አበረታቱን። እየሄድን ነው። ፌስታል መያዝ ስለማይቻል ይኸውላችሁ እዚህ ጋር እንትን ይዘናል። ምንድነው ስሙ? ከረጢት ይዘናል። ውስጡ ደግሞ ማዳበሪያ ያለው እላችኋለሁ ውዶቼ። እየሄድን ነው። የማታሽት ትባላለች እህቴ እና ያው እስከተቻለን አቅም ሰፈሩን እናሳያችኋለሁ ማለት ነው። እና እዚህ አካባቢ እንዳለ ቆርቆሮ በቆርቆሮ ነው። ያው እንደዛ ነው እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄ እንዲያ ያለው ሰው የሚኖርበት ነው። ማርያምን ያለው አታገኙም እዚህ አካባቢ። ሁሉም ተመሳሳይ ኑሮ ነው የሚኖረው። ሩጫ ነው ምናምን። ከዛ ወደ ላይ ደግሞ አሳያችኋለሁኝ። ዋናው አስፋልት ጋር ስንደርስ ያው ልማቱን ምናምን አሳያችኋለሁ ማለት ነው። እየሄድን ነው። በሲልፈር ነው ያለ ነው እና የማይታሰብ ነው እላችኋለሁ። ወንድም ሰላም ነው? እንዴት ነህ? እግዚአብሔር ወደ ሚካኤል ሰላም ነው? እንዴት ነው? አለ ተመችቷችኋል? ቤት? አዎ አሪፍ ነው። እንዴት ነው? ኮራዩትም ማረብ እግዚአብሔር እና እንደምታዩት ይሄ በቃ አስፋልት ነው ለኛ አካባቢ። ውሃ በየቤቱ የለም፣ በጀሪካን ነው። እዚህ ጋር ይሸጣል ውሃ። እዚህ ነው የምንቀዳው። እዚህ ጋር ከሰል ቤት አለ፣ ሻይ ቤቶች ምናምን አለ። ወደዛ እላችኋለሁ ውዶቼ። እየሄድን እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ወደ ላይ ወደ አዲስ ቤተክርስቲያን አለ ደግሞ ጊዮርጊስ ቤተክርስቲያን፣ እሱንም አሳያችኋለሁ እላችኋለሁ ውዶቼ። በቃ የገጠር ኑሮ በሩስ አኗኗራችን ምንም ማድረግ አይቻልም። እና ውዶቼ ይህን ይመስላል አካባቢው። ይሄ የቆሻሻ መጣያ ነው። ትላንት ሙልት ብሎ ነበረ። ያው በ15 ቀን ምናምን ነው የሚጣለው እላችኋለሁ። ቆርቆሮ በቆርቆሮ ነው አካባቢያችን። ያው እኛ ጧት ውሃ ቀድሰን ምናምን ቤታችን አስገብተን ነው አይደል እንዴ? እየቀረጽኩሽ እኮ ነው። ለምን ደግሞ አታወሪው? ቤተክርስቲያኑ ያምራል። በጣም ነው የሚያምረው። እንደምታዩት ቅዱስ ጊዮርጊስ ቤተክርስቲያን ነው። ያው ገና ነው ውስጡ። በጣም ነው የሚያምረው። ነገ ቅዳሜ ነው። ቅዳሜ፣ እሁድ፣ ሰኞ ጸበል ለመጠመቅ ስለምገባ አሳያችኋለሁ። በጣም ያምራል እና ይሄን ይመስላል። ላይክ ሼር እያደረጋችሁ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። እኔ ደግሞ እመልሳለሁ ማለት ነው። አሁን ወደ ጊዮርጊስ እየሄድን ነው ተሳልመን። ተሳልመን ወደ ገበያ እንሄዳለን ማለት ነው። ሁላችሁ እዚህ ጋር ይሄ ቅዱስ ጊዮርጊስ ነው። በጣም ነው የሚያምረው። ተመስገን አምላክ።
እና ይኸው መንገዳችንን ጀምረናል እላችኋለሁ። እንደምታዩት